ሩታ አደረገች አላደረገች ፈጣሪ ነው የሚያውቀው። እኛ በሷ አንፈርድም። ነገር ግን ይሄ አብርሃም እንደ ቀደሙ እንደሚመለስ ጸበል መሄድ አለበት ወይ ደግሞ ካልታመመ ደግሞ ችግር የለውም። አብርሃም ደግሞ ፊት ለፊት ስለሚናገር እንደዚህ አውቀ ነው እንልን አንችልም። ምክንያቱም ሩታ እርጉዝ ሆና አልፈልግህም ብትለውም እኔም አልፈልግም ብሎ የሄደ ሰው ነው። ልጅ አቅፈን በልጅ ስትለምነው እኔ ካንቺ ጋር አልመለስም ያለ ልጅ ስለሆነ ፊት ለፊት አሁን ደግሞ ለሄርሜላ አልፈልግሽም ለማለት እንደዚህ አይነት ተዛዋወር ፈልጎ አይደለም። ምክንያቱም ፊት ለፊት አልፈልግም የሚል ልጅ ነው። ስድብ ፈርተዋል እንደዚህ ሆነው የወደንስ ፊት ስድብ ስለፈራ ነው እንደዚህ ሆነው የሚል ሰው አንዳንድ ስላለ ማለት ነው። አብርሃም ስንት ዓመት ስለነበረ ከኛ ጋር አብርሃም ስድብ የሚፈራ ሰው አይደለም። ፊት ለፊት መልስ ነው የሚሰጥ። ገባ ደግሞ እንደዚህ ከሆነ አሁን እየቆየ ከሆነ እየሄደ በሄደበት ቁጥር ናጋ ምን እንደሚፈጠር ናጋ ራሱን ቢጥል ጥሩ አይደለም። ምክንያቱም ሚዲያ እንዴት ጭር እንዳለ ማርያምን እንዴት እየሳቀ ሲጫወት ከሩታ ጋር ይኖር አይኖር እሱ የራስ ህይወት እሱ እስከሚኖረው ድረስ እኛ እንኖረው። ያው ለአንዳንድ ጊዜ እንደዚህ ቢሆን ብለን ስለምናወራ ነው እንጂ እሱ ነው የሚኖረው። የተመቸው መኖር ግዴታው የራስ ነው። ገባ እና አሁን ባለበት ታማዋል አልታመምም። ነገር ግን በሩታ ላይ ምንም የለም በሄርሜላ ላይ ምንም የለም ከተባለ ከእምና ታሞ ነው እንጂ እንደዚህ የሆነው አሁን ጸበል ይሄድ በራሳቸው መተማመን ካለ ጸበል ይግባ ይጠመቅ። አብርሃም ከፈለገ ከሩታ ጋር ከፈለገ እንደፈለገው ሰው መኖር ይችላል። ለምን ሩታ ጋር ተመለሰ አይደለም የኛ ፖይንት። እና ፕሊስ ከጎን ሆነ አንተ ከቡዝዬ ጋር እያወራ አንዳንድ ነገር አሁን ካሁን እንዴት እንደምታርጉን እንጃ አላውቅም። ነገር ግን አብርሃም ከፈለገ ከሷ ጋር መለያየት ከፈለገ ቁጭ አድርጎ እኔ አልፈልግሽም እንደዚህ ስለሆነ እኔ ወደ ትዳር መመለስ እፈልጋለሁ ይበላት። ትሄድ ወደ የምትሄደው ቦታ ትሄድ። አብርሃምን ትዳር ይከፈል ነው የምፈልገው ካለ ወደ ትዳር ይመለስ። ነገር ግን እንደዚህ አይነት ታሞ ያለ አልታመመም ያለ ሰው በሱ እያሾፈ እያዋለ ሰው እሱ ደግሞ እናንተ ደግሞ ያው ምንም ማድረግ አይቻልም። ነገር ግን አንዳንድ ነገር ለሱ የሚያስፈልገው ጸበል ነው። አሁን ደግሞ ሰዓት አድርገዋል። ሄርሜላ አረገች ወይ ሩታ ሰዓት ስላደረገ አይደለም። ሁሉም ነገር ከጥፍር እግሩ እስከ ጥፍር ጸጉሩ ያለ ሁሉም ነገር ይቀይር። እጅ ያለ የራሱ የአንገት ሀብል ያለ ሁሉም ነገር ይውለቅና ጸበል ይግባ። ልብሱም አዲስ ይሁን እና ኖርማል ይሆናል ብዬ አስባለሁ። ምክንያቱም ብዙ ነገር እኛው ስለምንወድ ብዙ ነገር ይሰማናል። ገባ ዝም ብለን ያው ምክንያቱም ከትንሽዬ ነው አብርሃም ያው አሁን ሲደርስ እንደዚህ ስለሆነ እንጂ አብርሃም ስናውቀው ሚዲያ ላይ ሲወጣ ትንሽዬ ነበር። ብዙ አመት እንኳን አልወሰደም ሚዲያ ላይ። ነገር ግን እንደዚህ መሆን እኛ ከፈለገው ጋር መኖር ይችላል። እንደዚህ አይነት ሲሆን አብርሃም አይቼው አላውቅም። ወደ ጤናው እንዲመለስ ደግሞ ጸበል ይግባ። በቃ እንጃ እና አመሰግናለሁ። ጸበል ይግባ ነው የምለው። የሆነ ነገር ስለሆነ ነው እንጂ እንደዛ አብርሃም ማስመሰል አይችልም። ፊት ለፊት ስለሚጋፈጥ ጸበል መግባት አለበትና ከነቡዜ ጋር ተመካከሩ፣ አውሩ። ተፋ የሚባል አለ እንደዚህ እያለ ነበር። ነገር ግን ብቻ እናንተ ታውቃላችሁ ሁሉም ነገርና አመሰግናለሁ። መልካም ጊዜ። እሺ ቴንኪው። እሺ በጣም እናመሰግናለን። እሺ ኔት ሀሳቦቹ ተረቢል ጥሩ ነው ጋይስ። እንደዚህ ከረዘመ ከባድ ነው የሚሆነው። በስቶበት የሳቀው ጸበል እንትን
ልብሱ ሁላ አዲስ ሲሆን ስትል ጊዜ እኮ ነው። አይ የሁሉ ለኔ በእናትሽ እና አውራ እንዴት ናችሁ? ቤት በተለ ቅርብ ይመጣው አሉ የሩታ እናት የሆነች መኮረኒ ፊት ትላለች። አንዲት ቱ የብልግና ጥግ ማለት ነው። ለእናት ክብር የሌላት ቻት ቋም እንዳመጣለች